ለኔ ልዩ ነገር ሰው ነው። ተዋናይ ነጻነት ወርቅነህ። ብዙ ሰዎች ሲያዩኝ ፈገግ ሲሉ ደስ ይለኛል። ወክ ሳደርግ ሰው ትከሻዬን ሲመታኝ በጣም ደስ ይለኛል። ከሰዎች መሃል እንዳለሁ ይሰማኛል። እኔ በጣም የማከብረው የምወደው የሰው ልጅ ነው። ለኔ ልዩ ነገር ሰው ነው። ሰው ሲደሰት በጣም ደስ ይለኛል። ተዋናይ ነጻነት ወርቅነህ በተለያዩ ምክንያቶች ሥራ ላቆሙ የቀድሞ ጓደኞቹ በገንዘብ ይደግፋቸው እንደነበር ስንቶቻችን እናውቃለን። ነፂ የተናገረው ሁሉ እውነት ነው። የሰው ደስታ የሚያስደስተው ቅን ሰው ነበር። ነፍስ ይማር። የአርቲስት ነጻነት ወርቅነህ የሕይወት ታሪክ ባጭሩ እዚሁ አዲስ አበባ በተለምዶ ኡራኤል አካባቢ በሚባል በ1975 ዓመተ ምህረት ተወለደ። ያደገውም እዛው ነው። ነጻነት ገና የሁለተኛ ደረጃ ተማሪ ያለ የሕይወት ጥሪውን ለይቶ በማወቅ ለሚወደው የቲያትርና የጥበብ ሥራ ራሱን የሰጠ በዚህም ለከፍተኛ ደረጃ የደረሰ ምርጥ አርቲስት ነበር። ተዋናይ፣ ኮሜዲያን፣ የቴሌቪዥን ፕሮግራም አዘጋጅና አቅራቢ፣ ዳይሬክተር፣ ጸሐፊ አርቲስት ነጻነት ወርቅነህ በኢትዮጵያ የፊልምና የቴሌቪዥን ታሪክ ውስጥ የራሱን የሆነ ልዩ የአቀራረብ ስልትና የትወና ጥበብ በማሳየት የሚታወቅ ምርጥ ባለሙያ ነበር። ገና የሁለተኛ ደረጃ ተማሪ ሆኖ የራሱን ቲያትር በመድረስና ሴት ገጸ ባህሪያትን ወክሎ በመተወን ጭምር ተሰጥኦን ያሳየ አርቲስት ነጻነት ወርቅነህ ይህንን ችሎታውን በጠዋት የተረዱት የአማርኛ መምህሩ መምህር ተሻለ ካበረታቱት በኋላ በቲያትሩ ሙያ እንዲገፋበት በተለያዩ መድረኮች ሲናገር ተደምጦ ነበር። በተለያዩ ዩኒቨርሲቲዎችና በኮሌጆች የቲያትር ክፍል ቆይታውም ከመምህራኑ ጋር ልዩ ድጋፍና አድናቆትን የሚቸረው ያኔው ወጣት ነጻነት እስከ ዕለተ ሞቱ ድረስ ሙያውን ለማሻሻል የሚጥር ድንቅ አርቲስት እንደሆነ የሙያ አጋሮቹ ሁሉ ይመሰክሩለታል። የእሱን የኪነ ጥበብ አጀማመሩን ሲናገር እንደሚሰማው ነጻነት ወደ ጥበቡ ዓለም የገባው ገና በወጣትነቱ ሲሆን በተለይም በኮሜዲ ሥራዎቹ የብዙዎችን ትኩረት መሳብ ችሏል። ከሠራቸው የጥበብ ሥራዎች መካከል ፍሬሽማን፣ የአንቺው ሌባ አንድና ሁለት፣ ኤፍቢአይ፣ ባለቀለም ሕልሞች፣ ሚስተር ኤክስ እንደዚሁም ቾምቤ የመሳሰሉት ይጠቀሳሉ። ነጻነት በተለይ የቴሌቪዥን ኢንዱስትሪን ከተቀላቀለ በኋላ በሥራዎቹ ላይ በኢቢኤስ የቴሌቪዥን ጣቢያ የቤተሰብ ጨዋታ የተሰኘው እጅግ ተወዳጅነትን ያተረፈ ፕሮግራም ነበር። ከባልደረቦቹ ጋር በመሆን ሲያዘጋጀውና ሲያቀርበው ልዩ ውበት ነበረው። ይህ የቤተሰብ ጨዋታ ፕሮግራም በተለይ ከፍተኛ የሕዝብ ተቀባይነትን ያገኘለት ሲሆን ከሕፃን እስከ አዋቂ የፕሮግራሙ አድናቂ ብቻ ሳይሆን በግንባርና በየቤቱ ተሳታፊ የሚሆኑበት ድንቅ የቤተሰብ ሪያሊቲ ሾው ነበር። ነጻነት በጥያቄና በመልሶቹ አጋጣሚ ድንገት የሚፈጥራቸው ቀልዶች በእጅጉ ሳቅን የሚያጭሩ ናቸው። ይህ ፕሮግራም በኢትዮጵያውያን ዘንድ ከፍተኛ ተቀባይነት እንዲኖረው የእርሱ ጨዋነትን የተሞላ አቀራረቡና ቀልዱ ትልቅ ድርሻ ነበረው። ሌላው ቀርቶ በተለያየ የንባብ አቀራረብ የሚሰራቸው ማስታወቂያዎቹ በሌሎቹ ያልታዩ ልዩ የማስታወቂያ የፈጠራ ውጤቶቹ ናቸው። የነጻነት ስብዕና በሥራ ባልደረቦቹ ዘንድ ተወዳጅነትን ያገኘ ሲሆን በትሕትናው ለሥራ ባለው ትጋትና ሁልጊዜም ሰውን ለማስደሰት ባለው ዝግጁነት የሚወደድ እንደሆነም መላው የኢቢኤስ የሥራ ባልደረቦቹ ይመሰክራሉ። የአርቲስት ነጻነት ወርቅነህ ሕልፈተ ሕይወት ከተሰማ በኋላ በርካታ የኪነ ጥበብ ባለሙያዎች እንደዚሁም የተለያዩ ሶሻል ሚዲያ ላይ ሲያጋሩት የነበሩ በርካታ ጽሑፎች ነበሩ። ከነዚህ መካከል ከአንድ ቀን በፊት በኢንስታግራም ገጹ ላይ ነፂ ያሰፈረው ጽሑፍ ይህንን ይመስላል። አንድ ሰው ምን አለኝ? ገንዘብና ጤናን ስታጣ ምንም አታጣም። ባህሪን ስታጣ አንድ ነገር ታጣለህ። ሁሉንም ነገር ታጣለህ። ያንን አስታውስ። ገንዘብ ሊመለስ ይችላል፣ ጥንካሬም ሊገነባ ይችላል። ነገር ግን ባህሪ የማንነታችን መሠረት ነው። አጥብቀህ ጠብቀው፣ በታማኝነት ኑር። እናም ሌላው ሁሉ ወደ ቦታው ይወድቃል።
ነጻነት ወርቅነህ ከእጅግ ጥቂቶች አንዱ ቴዎድሮስ ተክለአረጋይ እንደጻፈው ነጻነት ወርቅነህን በጥላሁን ዘውገ የዳዊት እንዝራ ቲያትር ላይ ነው ለመጀመሪያ ጊዜ ያየሁት። በቲያትሩ ላይ ይጫወት የነበረው ገጸ ባህሪ ከሌሎች የቲያትሩ ገጸ ባህሪያት የተለየና የራሱ ቀለም የነበረው ነው። የራሱ የነጻነት ተጽዕኖ በቲያትሩ ላይ ጎልቶ ይታያል። በወቅቱ ለራሱ ይህንን ነግሬዋለሁ። ነጻነት ፍሬሽማን ቲያትር በድርሰትና በዝግጅት ባለቤትነትን ይዞ ሊመጣ ቲያትሩን ብቻ ሳይሆን የራሱንም ያቀራረብ ቅርጽን ጭምር ነበር ይዞ የመጣው። ከዚያ በኋላም ከእርሱ ቀድመው በመተወን ዝናን ባተረፉ ዕውቅ ተዋናያን ላይ ጭምር ተጽዕኖውን ማሳረፍ ችሏል። ቀለል ያሉ ተመልካቾቻቸውን ዘና አድርገው በተዝናኖት እንዲከተላቸው ማድረግ ከሚሳካላቸው እጅግ ጥቂት ፕሮግራም አቅራቢዎች መሃል አንዱ ነጻነት ወርቅነህ ነው። የቤተሰብ ጨዋታ የተባለውን የቡድን ጥያቄና መልስ ውድድር በኢቢኤስ ቴሌቪዥን ያቀርብ ነበር። ፕሮግራሙ ብዙ አዝናኝ አይደለም። ሌላ ሰው ቢያዘጋጀው ፕሮግራሙን ጊዜውን ጠብቆ ለመከተል ያዳግታል። ይሁንና ግን ነጻነት ከተወዳዳሪዎቹ ጋር በሚያደርገው ምልልስ ተመልካችን ዘና የማድረግ ክህሎት አለው። የሚደንቅ ፈጣን የፈጠራ አቅሙን አሳይቷል። ተወዳዳሪዎቹ ለሚሰጡት ምላሽ የሚሰጠው አስተያየት ተዘጋጅቶበት የቀረበ እንዲመስል አድርጎታል። ታዋቂ ሰዎች ስለ ነጻነት ምን አሉ? በኢትዮጵያ የጥበብ ሰማይ ስር በፈገግታው ድምቀት፣ በትወናው ጥልቀትና በሰውአዊነቱ ርኅራሄ ብዙዎችን ሲያስደምም የነበረው አርቲስት ነጻነት ወርቅነህ ነጼ ድንገተኛ ህልፈት መላውን የአገሪቱን ሕዝብ ከባድ ድንጋጤና ሐዘን ውስጥ ዘፍቆታል። ይህ መርዶ እንደ ሰደድ እሳት ሲሰራጭ ከሀገር መሪዎች እስከ ጥበብ ባለሙያዎች ድረስ ሁሉም የኔ ንጹሕ እያሉ እንባቸውን አፍሰውለታል። ጠቅላይ ሚኒስትር አብይ አህመድ የአርቲስቱን ህልፈት ተከትሎ በሰጡት መግለጫ ነጻነት በኪነ ጥበቡ መስክ የነበረውን ጉልህ ሚና አስታውሰዋል። አርቲስት ነጻነት ወርቅነህ በድንገት በማረፉ ሐዘን ተሰምቶኛል ያሉት ጠቅላይ ሚኒስትሩ በተለይም በ2016 ዓ.ም የህዳሴ ግድብ አዲስ ዓመት መቀበያ ላይ በፕሮግራሙ ላይ የነበረው ንቁ ተሳትፎና ሕዝቡን ለማስደሰት የነበረውን ትጋት በታላቅ አክብሮት አንስተዋል። በሌላ በኩል የኢትዮጵያ የጥበብ ምልክት የሆነው አርቲስት ቴዎድሮስ ካሳሁን ቴዲ አፍሮ የልብ ስብራቱን በገላጭ ቃላት አስፍሯል። ውድ ወንድሜ ነፂ፣ እንዳልከው የማንቋቋመው የሚያሳምም ሐዘን ነው በማለት የጀመረው ቴዲ እኛ ያሰብነውና ያቀድነው አልሆነም ሲል የሰው ልጅ ዕቅድና የፈጣሪ ፍቃድ ስላላቸው ልዩነት በሐዘን ተቀኝቷል። ቴዲ አፍሮ ለነጻነት ነፍስ ረፍትን እየለመነ ፍቅር ያሸንፋል በሚለው መሪ ቃሉ ለቤተሰቦቹ መጽናናትን ተመኝቶ ሐሳቡን ቋጭቷል። የብቸኝነት ጉዞና ያልተሳካው ኑዛዜ። የነጻነት ሕይወት ገና በልጅነቱ ነበር በትልቅ ፈተና የተጀመረው። እናትና አባቱን ገና በለጋነቱ አጥቶ በብቸኝነትና በናፍቆት ያደገው ነጼ የልጅነት እጦቱ በኪነ ጥበብና በሰው ፍቅር ለመካስ የጣረ ታላቅ ሰው ነበር። ወላጆቹን ቢያጣም እንደ እናትም እንደ አባትም ሆነው ያሳደጉትን አያቱን እጅግ ይወድና ያከብራቸው ነበር። ለቅርብ ወዳጆቹ ደጋግሞ የሚናገረው አንድ ልብ የሚነካ ኑዛዜ ነበረው። ስሞት ከአያቴ አጠገብ አሌልቱ ጊዮርጊስ ቅበሩኝ የሚል። ይህ ምኞቱ ከአፈር በታችም ቢሆን አብሯቸው የመሆን ጉጉቱን የሚያሳይ ነበር። የሚገርመውና ልብን የሚሰብረው ግን ነጻነት ከመሞቱ ከአንድ ሳምንት በፊት ወደ አሌልቱ ጊዮርጊስ ተጉዞ ቤተ ክርስቲያኑን ለማደስና ስለ ልማት ሥራዎች ሲመክር መቆየቱ ነው። ሞት በደጃፉ እንዳለ ሳያውቅ ለአያቱ ጓሮና ለዘላለም ረፍቱ ሲዘጋጅ የቆየ ይመስላል። ሆኖም የሀገር ዕዳና የጥበብ ባለቤት በመሆኑ ኑዛዜው ሳይፈጸም የቀብር ሥነ ሥርዓቱ በታላቁ ሥላሴ ካቴድራል ቤተ ክርስቲያን እንዲሆን ተወስኗል። የመጨረሻዎቹ ሰዓታትና የመሪር ጩኸት ድምጾች። ያቺ ጥር 8 ቀን የጥበብ ቤተሰብን ያረገደች መርዶ ይዛ መጣች። ነጻነት ለወትሮው የሥራ እንቅስቃሴው ላይ ለመውጣት እየተዘጋጀ ልብሱን እየለባበሰ ሳለ ድንገተኛ ሕመም ተሰማው። ወደ ጓደኛው ደውሎ አልቻልኩም ሲል የነገረው የመጨረሻ ቃሉ ነበረች። ወደ አይሲኤምሲ ሆስፒታል በተደረገው አጣዳፊ ጉዞ ላይ ሕመሙ እየበረታበት ሄዷል። በምሳ ሰዓት ገደማ ያ ሁሉ ፈገግታ
ያ ሁሉ የጥበብ ሀብትና ያ ሁሉ የወደፊት ተስፋው ከዚህ ዓለም ተቀጨ። ይህ መርዶ በስደት ለሚኖሩ ወዳጆቹ የፈጠረው ስቃይ ከባድ ነበር። ግን አርቲስት ሐና ዮሐንስ በባዕድ አገር ሆና የሰማችው መርዶ ውስጣን አቃጥሏታል። ጎረቤቶቼ አብዳለች እንዳይሉኝ መኪናዬ ውስጥ ገብቼ ጮኽኩኝ፣ አለቀስኩኝ ስትል የገለጸችው ስሜቷ የብዙዎችን የልብ ስብራት ይወክላል። የፒያሳ ትዝታዎቻቸው፣ የአራት ኪሎ ሳቆቻቸውና በመድረክ ላይ የነበራቸው ውህደት ሁሉ በቅጽበት ትዝታ ብቻ ሆነው ቀሩ። ጋዜጠኛ መቅደስ ደበሳይም በተመሳሳይ የልብ ስብራቷን የኔ ንጹሕ ነጽዬ ስትል ስትቀብር ያየችውን ሕልም ለማመን ተቸግራለች። ከ2 ዓመት በፊት ያጣችው አርቲስት አስፋው መሸሻንና ነፃነትን እያነሳሳች በ2 ዓመት ልዩነት እናንተን ማጣት አለመታደል ነው ስትል የሐዘኗን ጥልቀት ትገልጻለች። ዲያቆን ሄኖክ ኃይሌም ቢሆን የማንቋቋመው የሚያሳምም ሐዘን ሲል የቃላብን የነፃነትን ነፍስ ለፈጣሪ አደራ ሰጥቷል። የጥበብ ቤተሰብ ስንብት ከንቲባ አዳነች አቤቤ፣ አርቲስት ማህደር አሰፋ፣ አብዱ ኪያር፣ ጎሳዬ ተስፋይና ሌሎችም በርካታ አርቲስቶች የገለጹት ሐዘን ነፃነት ምን ያህል የብዙዎችን መሆኑን ያሳያል። ነፃነት ወርቅነህ ለኢትዮጵያ ሕዝብ ተራ ተዋናይ አልነበረም። በየቤተሰብ ጨዋታ ፕሮግራም እያንዳንዱ ቤት ገብቶ ደስታን የሚያድል በፊልሞቹ በማኅበራዊ እውነታውና በመጽሐፍ ቅዱስ ዕውቀቱ በሳቅ የሚተርክ የቁም ነገር አባት ማለት ይቻል ነበር። የአርቲስቱ የቀብር ሥነ ሥርዓት እሁድ ጥር 10 ቀን በመንበረ ጸባዖት ቅድስት ሥላሴ ካቴድራል ሲፈጸም ከፖርትላንድ የምትመጣው ባለቤቱና ልጆቹ እንዲሁም መላው የኢትዮጵያ ሕዝብ በታላቅ ክብር ይሸኙታል። ምንም እንኳን የነፃነት ሥጋ ወደ አፈር ቢመለስም ያ ለጋስ ፈገግታውና ንጹሕ ማንነቱ በኢትዮጵያውያን ልብ ላይ ለዘላለም ሕያው ሆኖ ይኖራል። ነፃነት ወርቅነህ ነፂ ሆይ በምድራዊ ሕይወትህ እናትና አባትህን አጥተህ ብቸኝነት ቢሰማህም ዛሬ መላው የኢትዮጵያ ሕዝብ እንደ እናትና አባት አልቅሶልሃል። ነፍስህ በአጸደ ገነት በሰላም ትረፍ። ከ4 ቀን በፊት ይህንን ፎቶ ከላይ ያስቀምጥና ይህቺ ለማስለቀሻ አሪፍ ናት በሚል ርዕስ አውጥቷት ነበር። ነፍስ ይማርልን። የታባቱ ሞትም ይሙት። እባካችሁ ዘመዶቼ ስሞት ሞትም አብሮኝ ይሙት። በሳቅ በደስታ ግደሉት፣ በሐሴት በእልልታ ውገሩት፣ ከአጥንቴ በታች ቅበሩት። እባካችሁ ዘመዶቼ ለሞት የልብ ልብ አትስጡት። ናቁት፣ አጥላሉት፣ አውግዙት፣ በሙሾ ግነን አትበሉት። በሞቴ እንዳታስደስቱ። እንደ ዶርዜ ወንድሞቼ በሳቅ ታጅቤ ኮርቼ ሞቴን በዘፈን ሞልቼ በዳንኪራ ሰበቃና በዘፈን ሆይታ አካትቼ በሰርጌ ብቀበር ሞቼ እጸድቅ ነበር ባትረሱ፣ በእንባ ውሌን ባታፈርሱ። እባካችሁ ዘመዶቼ በሳቅ ጉዞ ፍታት ፍቱኝ፣ በሙሾ ዋይታ አታጅሉኝ። እናቴም ፊትሽ አይክሰል፣ በልልታ ብርሃን ይንበልበል። በረፍቴ እንዳታፌዝብኝ፣ በሰርጌ እንዳታለቅሽብኝ። ገጽሽ በጭንቀት አይወረስ፣ ልብሽ ሐዘን አይላበስ። በሆድሽ ሞት አይጸነስ፣ እምባ ባይንሽ አይቋጠር፣ የሞት ቅስሙ እንዲሰበር። አሁን አደራ አደራችሁን የሞት ውሌን ተቀበሉኝ፣ ደስታዬን ተካፈሉኝ። ለንስሐ ሞት አይደለም ለንስሐ ዕረፍት አብቁኝ። በዶርዜ እስክስታ አስቀብሩኝ፣ በልልታው ጉዞ አሳጅቡኝ፣ በጦሩ ችቦ አሳጥሩኝ። ጭብጨባችሁ በስለቱ ይውረድ፣ ዛፍ ቅጠሉም አብሮ እስኪረግድ። ሀገር ምድሩ ያቅራራ፣ ሐሴት ይበል ጆቢራ። ሰርጌ ነው ይመታ ዳንኪራ። እንዲህ ስሜት ሲፍለቀለቅ ሲፈነድቅ ሲግል ሐሞት፣ ቱማታው ሲዋጥ በላቦት፣ ሆይታ በሆይታ ሲራኮት፣ ማለፊያ መግቢያ ሲያጣ፣ ፍርሃት ገበናው ሲራቆት፣ መቃረቢያ ፍንጭ ሲያጣ፣ በልልታ ሲወገር ብሶት ብቻ ነው ሞት ራሱ የሚሞት። እባካችሁ ዘመዶቼ ስሞት ሞትም አብሮኝ ይሙት። በልልታችሁ ግደሉት፣ በዳንኪራችሁ ውገሩት፣ ካጥንቴ በታች ቅበሩት። 1963 ዓ.ም የጸጋዬ ገብረ መድኅንን የሚያስታውስ ሕልፈተ ሕይወት። ነፃነት ነፍስህን እግዚአብሔር ከደጋጎች ጎን ያሳርፍልን።